ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የኒኮ ቮልተማደን ጉዳይ እንመልከት። ኒውካስትል ይህን ጀርመናዊ ተጫዋች እንግዲህ ካስፈረመ በኋላ በኒውካስል ቤት ጥሩ ጊዜን እያሳለፈ ይገኛል። ምናልባት ከቡድኑ ከለቀቀው አሌክሳንደር ኢዛክ እንደዚሁም ደግሞ አሁን በእንግሊዝ ፕሪሚየር ሊግ ከሚጫወቱ አጥቂዎችም ጥሩ ጅማሮን ያደረገው ተጫዋች ነው አይደለ? በጣም ረጅም ነው፣ ግን ደግሞ ግብ ለማስቆጠር የሚቸገር አይነት ተጫዋች እንዳልሆነ በተደጋጋሚ እየተመለከት ነው የምንገኘው። እናንሳው ይህንን ጉዳይ። ኒክ ቮልተማደ በጣም ለየት ያለ ተጫዋች ይመስለኛል። እኔና አሁን በጣም እየተመቹኝ ካሉ አጥቂዎች አንደኛው ነው። የሆነ ስታይሉ በጣም ለየት ያለ ነው። ረጅም ነው፣ በጣም ረጅም ነው። ሜትር ከ98 ነው። አሁን በቅርብ ጊዜ ለጀርመን ብሔራዊ ቡድን በሁለቱም ጨዋታዎች ላይ ጎል አስቆጥሯል። በቅርብ ጊዜ ጀርመን ብሔራዊ ቡድን እንደዚህ ሪላያብል የሆነ አስተማማኝ የሆነ ጎል አስቆጣሪ አልነበረውም። ያንን ቀዳዳ እየሞላ ያለ የሚመስል ተጫዋች ነው። አንዳንድ ጊዜ ረጃጅም አጥቂዎች ስናስብ ልክ እንደሱ ቀውላላ አጥቂዎችን ስናስብ የሚመጡልን ተጫዋቾች አሉ። ምሳሌ ፒተር ክራውች ረጃጅም ቅልጥሞች ያሉትና ረጅም ተጫዋች። ጆርጅ ሙራሰን የሚባል ሮማኒያ ተጫዋች ነበር ከዚህ በፊት። ወይም ኖርዌይ ራሱ ቶሬ አንድሬ ፍሎ አይነት፣ ወይም አንድ ኒኮላ ዚጊች የሚባል ሌላ ተጫዋች ነበር። እንዲህ አይነት ተጫዋቾች አሉ። ረጃጅም ተጫዋቾች ናቸው እና ብዙ የሚያስገርም አይመስለኝም። ብዙ ጎል ሲያስቆጥሩ በጭንቅላታቸው ጎል ማስቆጠራቸው የቁመት አድቫንቴጅ አላቸው። ኒክ ቮልተማደም የቁመት አድቫንቴጅ አለው እና ወደ ኒውካስል ከመጣ በኋላ የመጀመሪያ ጎሉን ጨምሮ ብዙ ጎሎች በጭንቅላቱ ሲያስቆጥር አይተናል። ግን እንደሱ ደግሞ የሚያሳሰት ነገር የለም። ረጅም ተጫዋች ይሁን እንጂ ዋና ችሎታው አምና በጭንቅላት አንድን ጎል አላስቆጠርም። ለየት ያለ ተጫዋች ነው የምለው በሱ አይነት ቁመት ላለ ተጫዋች ያልተለመደ አይነት ቴክኒካዊ ሀብት አለው። እሱ ነው ለየት የሚያደርገው። ወደ ኒውካስል ከመጣ በኋላ ዝም ብለሽ የፍሊኮቹን አንዳንድ ድሪብሎቹን ጎል የሚያስቆጥርበትን ቴክኒክ፣ የሆልድ አፕ አጫወቱን ከሌሎች ተጫዋቾች ጋር ሊንክ የሚያደርግበትን መንገድ ምናምን ካየሽ እና ሂት ማፑን ፈልገሽ የቱ ጋ ነው ብዙ ጊዜ ኳስ የሚነካው የሚለውን ቦታ ከለየሽ ከነ ክሮሽ በጣም የተለየ ተጫዋች ነው። የበለጠ ቴክኒካል ተጫዋች ነው። ለእንደዚህ አይነት ቁመት ያልተለመደ አይነት ተጫዋች ነው። ለዚህ ነው እኮ የ2 ሜትሩ ሜሲ ምናምን ይሉት የነበረው እዛ በነበረበት ጊዜ። ወይም ደግሞ ቮልተማደ አይደል ስሙ ጎትማደ ምናምን የሚሉት ስለዚህ ነው። ያው ጎት ለማለት ግሬተስት ኦፍ ኦል ታይም ለማለት ጎትማደ እንደዚህ እና ቢግ ኒክ እኔ በጣም የሚገርመኝ አይነት ለየት ያለ ስታይል ያለው ተጫዋች ነው። እንግዲህ ረጅም ጊዜ ወደ ባየር ሚኒክ ይሄዳል ተብሎ ሲጠበቅ ነበር ከቬፍቢ ሽቱትጋርት። በኋላ ባየርንና ሽቱትጋርት በተጫዋቹ ዝውውር ገንዘብ ላይ መስማማት አልቻሉም። ሽቱትጋርት 100 ይጠይቅ ነበር። ግማሽ ሲዝን 17 ጎል አስቆጠረ ተጫዋች 100ማ አልከፍልም አለና ተጫዋቹ ወደ ኒውካስል ሄደ። ኒውካስል ደግሞ ብዙ ዝውውሮች ብዙ አጥቂዎች ሊያመጣ ሞክሮ ሳይሳካለት ቀረ። የኪቲኬ፣ ዣኦ ፔድሮ፣ ሼሽኮ፣ ሌሎችም ተጫዋቾች ግን ኮምፓኒ ራሱ አመጣውና ሃሪኬንን ማሳረፍ ሲያስፈልገን የስታይል ለውጥ ማድረግ ሳያስፈልገን ሃሪኬንን ማሳረፍ ካስፈልገን 30 ዓመቱ በላይ ነው። ስለዚህ በየ3 ቀን ሁሌ ማጫወት ተገቢ አይደለም። ሃሪኬንን ማሳረፍ ሳያስፈልገን ማነው ብናሳርፍ የስታይል ለውጥ ማድረግ ሳያስፈልገን ቮልተማደ እንደ ሃሪኬን መጫወት ይችላል። ወደ ጨዋታው ወደ ኋላ መሳብ ይችላል። በጣም ጥሩ የሊንክ ተጫዋች ነው። ጥሩ ፓሰር ነው። ረጅም ተጫዋች ቢሆንም ልክ እንደው እንደ ሜትር ከ70 ሴንቲሜትር አይነት ተጫዋች አይነት የኳስ ፍሬንድሊነስ አለው። በጣም ተግባቢ ነው ከኳስ ጋር እና ምንም ችግር የለም። ካልሆነ ደግሞ ሃሪኬን ሲኖረው ከሃሪኬን ጋር መጫወት ይችላል።
በሀሪኬን ቦታ መጫወት ይችላል፣ ከሀሪኬን ጋር መጫወት ይችላል። ልክ የጀማል ሙዚያላን አይነት ኃላፊነት ይዞ ይላል። ሙዚያላ ደንበኛ ከነሪኪ ካካ ጋር ከምናምን ሌሎች በእኛ ዘመን ካየናቸው 10 ቁጥሮች ጋር የሚነጻጸር አይነት ተጫዋች ነው። አንድ አይነት አይደለም ቮልተማደ፣ ግን ጀማል ሙዚያላ ማድረግ የሚችለውን ቮልተማደ ማድረግ የሚችላል ብሎ ማመን የተጫዋቹን ችሎታ በመጠኑ የሚያብራራው ይመስለኛል። ለእንደዚህ አይነት ቁመት ላለው ተጫዋች ያለው ቴክኒካል ችሎታ በጣም የተለየ ነው እና ደግሞ በጣም ስኬታማ ነበር። አሁን አንዳንድ ክለቦች ቶሎ የተጫዋቹን ፕሮፋይል የማይገነዘቡ ክለቦች አሉ። ብሬመን እንደዛ ነበር የሆነ ቬርደር ብሬመን በ17 ዓመቱ ነው ለመጀመሪያ ጊዜ ለብሬመን ጎል ያስቆጠረው እና በብሬመን ታሪክ በትንሽ እድሜ ቡንደስሊጋ ጎል በማስቆጠር ባለ ሪከርድ ነበር ያን ጊዜ። በኋላ ግን ብዙ የመሰለፍ እድል አልሰጡትም። እንዲያውም ወደ ታችኞቹ ዲቪዚዮኖች በውሰት ሰጡት እና መጨረሻ ላይ ለነጻ ቅርብ በሆነ ገንዘብ ወደ ስቱትጋርት ተዘዋወረ። ግን ስቱትጋርትም ከብሬመን ቤንች የመጣን ተጫዋች ቻምፒየንስ ሊግ ላይ አላስመዘገበው ማለት ነው። ቻምፒየንስ ሊግ ላይ አልተመዘገበም። አምና ቻምፒየንስ ሊግ አልተጫወተም ኒክ ቮልተማደ። ስቱትጋርት ግን የቻምፒየንስ ሊግ ተሳታፊ ከነ ሪያል ማድሪድ ጋር ምናምን ይጫወት የነበረ ቡድን ነው፣ ከነ ፓሪስ ሳን ዠርማን ጋር የተጫወተ ቡድን ነው። ግን በዛው ሲዝን የጀርመን ዋንጫን አሸነፈ። ዴፍፒ ፖካል ሌቨርኩዘንን የአሎንሶ ቡድን አሸንፈው ዋንጫ ወሰዱ። በዛው ሲዝን ይሄ 46 ቁጥር ጫማ የሚያደርግ ረጅም ሰው ለጀርመን ብሔራዊ ቡድን መጠራት ጀመረ። በዛው ተመሳሳይ ሲዝን መጨረሻ በወጣቶች አውሮፓ ዋንጫ በ5 ጨዋታ 6 ጎልና 3 አሲስት የሚሰጥ ተጫዋች ሆነ። ፍጻሜውን ቢሸነፉ በተለይ በሁለተኛው የውድድር ዘመን አጋማሽ በጣም አስደናቂ ነበር። የጨዋታ ኢንተሊጀንሱ፣ ግንዛቤው፣ አእምሮ ደግሞ እነሱ ቅድም እንዳልኩ የናንሻላንት አይነት የሰውነት ቋንቋው ግዴለሽ ነገር የሚመስል ተጫዋች ነው እና አጨራረሱ ግሩም ነው። አንድ የፍጹም ቅጣት ምት ባለፈው ለኒውካስል ያስቆጠረው የፍጹም ቅጣት ምት አይተሹ ከሆነ እግሩ እንደዚህ መቀስ ሰርቶ ነው የፍጹም ቅጣት ምቱን ያስቆጠረው። አይቻላቅም እንዲህ አይነት ቴክኒክ። ለኒውካስል ካስቆጠራቸው ጎሎች መካከል አንደኛው ማለት ነው። ያንን ሲያደርገው ደግሞ በጣም በቅለት ነው፣ ሲምፕሊሲቲ ነው። ቀላል ቴክኒክ አይደለም የተጠቀመው። ኳሱ ወደ ላይ ሊነሳ ይችል ነበር፣ ግን እንዲህ እግሩ መቀስ ሰርቶ ነው ኳሱን ወደ ጎል የመታው። ቁመቱን ወደ እንግሊዝ ከመጣ በኋላ በሚገባ መጠቀም ጀምሮ አይ ቲንክ 3 የጭንቅላት ጎሎች ያስቆጥሯል። ይሄ ጀርመን ውስጥ ያደርገው ከነበረ በጣም የተለየ ነው። እንዲያውም ከኒውካስል ይልቅ ኒውካስል ለአመታት በጣም ጥሩ ቡድን ቢሆንም ግን የሽግግር ቡድን ነው የነበረው። ኢሳቅ በጣም ይመቸው የነበረው ለዚህ ነው። ኢሳቅ ደግሞ ወደ ስፔስ መሮጥ ይችላል፣ ፈጣን ነው፣ ከኳስም ጋር መሮጥ ያለ ኳስም ከተጋጣሚ ቡድን ጀርባ መሮጥ ይችላል። ኒክ ቮልተማደ ልክ እንደ ኳስ ቁጥጥር ቡድኖች ያሉ አይደለም፣ ከፍተኛ ኳስ የመቆጣጠር ስታቲስቲክስ ያላቸው 60-65% እንደዚህ የሚቆጣጠሩ ቡድን እነሱ ውስጥ ደግሞ ቢጫወት እንዴት እንደሚመቸው መገመት ይችላሉ። ኒውካስል ያንን ስታይል ኢቮልቭ ካደረገም እዛው ኒውካስል ውስጥ ምክንያቱም ከኢሳቅ የተለየ ነው። የኒውካስል ዴኔ ደግሞ የትራንዚሽን እግር ኳስ የመጫወት ዴኔ ነው። ለዛ ይሆናል በኒውካስልም ሴታፕ መሆን ይችላል። ምክንያቱም ወደ ኋላ ይመለሳል። ስለዚህ ለኤላንጋ ለባርንስ ወይም ለጎርደን አይነት ተጫዋቾች ወደ ስፔስ የሚያስደንቁ ኳሶችን ሀሪኬናዊ ፓሶችን መስጠት ይችላል። ያንን ማድረግ ይችላል። ያ የፕሌይ ሜኪንግ ችሎታ ያለው ተጫዋች ስለሆነ እና እኔ አይቻለሁ ረጃጅም አጥቂዎችን እንዳልኩት ለምሳሌ ፒተር ክሮች ያስቆጠራቸዋል ብለሽ የማታስቢያቸውን አይነት የመቀስ ምት ጎሎች በተለይ ለሊቨርፑል አስቆጥሯል። በቴክኒክ ብዙ የሚታማ ተጫዋች አልነበረም። ግን ሌሎቹ በጣም ረጃጅም ተጫዋቾች ግን በቃ የክሮስ ሜርቻንቶች ናቸው የነበሩ። በቃ የክሮስ የሚያጠቁ ረጃጅም በጭንቅላት ብዙ ጎል የሚያስቆጥሩ ተጫዋቾች ናቸው የነበሩት። እንደሱ በጣም ረጃጅም የሆኑ ተጫዋቾች ማለት ነው። ወደ 2 ሜትር ከዛም በላይ ከፍ ያለ ቁመት ያላቸው የተወሰኑ ተጫዋቾች አይተናል። እሱ ከነሱ ይለያል። እንዳልኩት ወደ እንግሊዝ ከመጣ በኋላ ኒውካስል ብዙ ክሮስ የሚያደርግ ቡድን ስለሆነ ጎሎች አስቆጥሯል። አርሰናልም ላይ ያንን የማዕዘን ምት ጎል አስቆጥሯል። የመጀመሪያ ጨዋታው ላይ በጭንቅላት ጎል አስቆጥሯል። እንደዚህ በስቱትጋርት ግን ስቱትጋርት የበለጠ የመሬት ቡድን ነው፣ ኳስ መሬት አድርጎ የሚጫወት ቡድን ነው። ፍሎሪያን ኮፈልት የሚባሉ አሰልጣኝ የመጀመሪያ አሰልጣኙ ናቸው እና ሰዎች ቁመቱን አይተው ሁሌም የሚደርሱበት የተሳሳተ ድምዳሜ እንደ ሌሎቹ አይነት ተጫዋቾች ረጅም ላንኪ ተጫዋች አድርጎ ማየት ነው። እንደዛ አይደለም። ከኳስ ውጪ በፕሬሲንግ በጣም ጥሩ ነው፣ በስራ ትጋት በጣም ጥሩ ነው፣ ባህሪው በጣም የሚደነቅ አይነት ተጫዋች ነው። ግን በዛ ቅር አለው መሰለኝ ስቱትጋርት ከብሬመን ቤንች ነው ያመጣው። ልክ ነው፣ ግን ቻምፒየንስ ሊግ አላስመዘገቡትም ማለት ብዙ ሳታምኑብኝ ነው የመጣችሁኝ ማለት ነው የሚል ቅሬታ ተሰማው መሰለኝ እና አዲስ ኮንትራት እንስጥ ይገባል። የመጀመሪያ ሲዝኑ ላይ አዲስ ኮንትራት እንስጥ አሉትና አልፈልግም አለ።
እና ለመልቀቅ በጣም አጂቴት ባያደርግም ግን አዲስ ኮንትራት ግን አልፈርምም ብሎ ነበር። ብዙ አላመናችሁብኝም የሚል ቅሬታ ስለነበረውና የቡድኑ ደግሞ ኮከብ ሆኖ አመቱን ስላጠናቀቀ ወደ ሚኒክ ሊሄድ ነበር ፈልጎ ነበር ወደ ሚኒክ መሄድ ከራሱ ከቬንሶን ኮምፓኒ ጋር ተነጋግሮ ነበር። መጨረሻ ላይ ግን ወደ ኒውካስል ነው የመጣ። አሁን ቅድም ያነሳሁት የስታይል ጉዳይን ግን በጣም ጠቃሚ በሆነ መንገድ ያብራራ ይመስለኛል ባለፈው አለን ሺረር። ለኒውካስል ከቮልተማደ ኢሳቅ ይሻል ነበር አለ። አሁን ምን ያህል ተጫዋቾች ከጀርመን መጥተው እንግሊዝ ውስጥ ለመልመድ እየቸገራቸው እንደሆነ እናውቃለን። ከሱ የበለጠ ብዙ ገንዘብ የወጣባቸው፣ ከሱ የበለጠ ኤክስፔክቴሽን የነበረባቸው ተጫዋቾች አሁን ብቻ ሳይሆን ባለፉትም አመታት ቲሞ ቬርነር፣ በመጠኑ ካይ ሃቨርትዝ፣ አሁን ፍሎሪያን ቪርትዝ፣ ክሪስቶፈር ንኩንኩ፣ ቤንያሚን ሼሽኮ፣ ሌሎች ተጫዋቾች አንዳንድ በቃ ለመልመድ ጊዜ ፈጀባቸው ብዙ ተጫዋቾች አሉ። እንደመጡ ቀጥታ በእንግሊዝ እንደመጣሽ ስኬታማ መሆን በጣም አስቸጋሪ ነው። እሱ ያንን ዲስፕሩቭ ያደረገ ይመስለኛል። ምንም ፕሪሲዝን አልሰራም። የዝውውር ገበያ መጨረሻዎቹ እለታት ላይ ነው የፈረመው። የሊግም የቡድንም የጨዋታ ስታይል ሪአጀስትመንት ማድረግ ነበረበት። ቀላል ሽግግር አይደለም። የፕሪሚየር ሊግ የበለጠ ፊዚካል ነው፣ የበለጠ ኢንቴንስ ነው ምናምን ይባላል። ያ ሁሉ ጊዜ አላስፈለገውም። ሺረር ግን ያነሳው ቅድም ያነሳሁት ነጥብን የበለጠ የሚያጎላ ይመስለኛል። ኒውካስል ለሽግግር አጫዋት የበለጠ የተመቸ ነው። እኔ ይሄኛው ተጫዋች ከሽግግር ይልቅ የበለጠ የፖሴሽን ቡድን ውስጥ ብቻ አይሆንም ሳይሆን ግን እንደ ኢሳቅ ከጀርባ የሚጣሉ ክሮሶች እንዲያጠቃ አትጠብቂ። የኢሳቅ አይነት ፍጥነት የለውም ይሄ ተጫዋች። ከኢሳቅ የተለየ አይነት ባህሪ ያለው ተጫዋች ነው። ስለዚህ እኔ የበለጠ እንደው የኳስ ቁጥጥር ቡድን ውስጥ ደግሞ ቢጫወት ኖሮ እላለሁ የእሱን ቴክኒካዊ ችሎታዎች የበለጠ ማጉላት የሚችል ቡድን ውስጥ ቢጫወት። ምክንያቱም በመጨረሻው 30 ሜትር ብቻ በቀደም ለጀርመን ሲጫወት 85% የፓሲንግ አኪሬሲ የነበረው በጣም ጥሩ ተጫዋች ነው። በጣም ባብ በሆነ የሜዳ ክፍል ውስጥ በጣም ጥሩ መጫወት የሚችል ተጫዋች ነው። ለኒውካስል ደግሞ ለኳስ ቁጥጥር ብዙ ግድ ለሌለው ቡድን 82% ነው ኳስ የማቀበል ስኬቱ። ይሄ ሁሉ በጣም አስደናቂ ነው፣ በጣም አስደናቂ ነው። ያንን የፕሌይ ሜኪንግ ችሎታውን ያሳያል። ከዛ ኳስ የሚነካበትን ብዙ ጊዜ ኳስ የሚነካበትን የሜዳውን ጂኦግራፊ ደግሞ ከወሰድሽ ምሳ ሚድል ሰርድ በሚባለው የሜዳ ስፍራ ብዙ ጊዜ የአጥቂ አማካዮች በሚገኙበት የሜዳ ስፍራ ነው ብዙ ጊዜ ኳስ የሚነካው። ስለዚህ የሮበርቶ ፈርሚኖ ካራክተሪስቲክስ አለው ማለት ነው። ግን ደግሞ ረጃጅም ጎል አስቆጣሪ ተጫዋቾች የሚያደርጉትንም ማድረግ ይችላል። ሳጥን ውስጥ ያለው ፖዚሽኒንግ በጣም ጥሩ ነው። ከክሮሶች መጨረሻ ላይ መገኘት ይችላል። ቁመቱን ሲያስፈልግ መጠቀም ይችላል። በሌላም ቴክኒክ ጎል ማስቆጠር ይችላል። ግን ለመረዳት ረጅም ጊዜ ይፈጃል። እንዲህ አይነቱን ተጫዋች የሆነ አሰልጣኝ ይፈልግ። ሴባስቲያን ኦነሽን መሆን ይጠይቃል ነገር ያንቺን ችሎታ በትክክል የሚገነዘብ የሆነ አሰልጣኝ ያስፈልጋል። እና ስቱትጋርት ያደረገለት ያንን ነው። ለረጅም ጊዜ ያንን ችሎታ የተገነዘበ አሰልጣኞች አሉ። በብሬመን በነበረበት ጊዜ በ15 ዓመቱ ጎል አስቆጠረ። ግን ከዛ በኋላ በ50 ጨዋታ 2 ጎል ነው ያስቆጠረው። ስለዚህ ወደ ቡንደስሊጋ ቡድን በውሰት ለመስጠትም የሚሆን ቁጥር የለውም አሉና ሳርላንድ ለሚባል ቡድን ነው በውሰት የሰጡት ታች እና ከሳርላንድ የውሰት ቆይታው በኋላም ሌላ ፈላጊ አልነበረውም። ኦልደንበርግ የሚባል ሰምተናቸው ማናቃቸው ክለቦች ናቸው ይህንን ተጫዋች ለማስፈረም የፈለጉት። ስቱትጋርት የብሬመን ደጋፊዎች የተቆጩ የብሬመን ደጋፊዎች አልነበሩም። ከክለቡ ሲለቅ ምንም ያጣነው ነገር የለም የሚል ግምት ስለነበራቸው እና እኔ ዩኒክ ተጫዋች ነው። ለዚህ ነው ባለፈውም አሰልጣኝ ኤዲሃው የምናወራው ስለ ዩኒክ ተጫዋች ነው። ፍሊኮቹ፣ ኳስ መጭረፉ እኔ ማንን ይመስለኛል መሰለሽ በመጠኑ አንዳንድ የሚጫወትበት በጣም ፈጣንም ስላልሆነ ትክክለኛ ንጽጽር ላይሆን ይችላል። ግን ዲሚተር ቤርባቶቭን በመጠኑ ያስታውሰኛል። አሁን ቤርባቶቭ ቀስ ያለ ተጫዋች ነው። የሆነ ዚዳን ምንድነው ይባላል፣ ልክ ዴቪድ ቤከም የባሌ ዳንስ ይመስላል ይላል የሚጫወትበት ቦታ ላይ። ወይም ቤርካምፕን በረዶ ላይ ቢጫወት የእግር አሻራ ማይተው ይሉታል። እንዲህ የተንሳፈፈ የሚጫወት የሚመስል አይነት ተጫዋች ነው ዴኒስ ቤርካምፕ። ቤርካምፕን ቤርባቶቭም የመጀመሪያ ተቻቸው ቴክኒካዊ ችሎታቸው በጣም አስደናቂ ተጫዋቾች ናቸው። ኒክ ቮልተማደም ከግዙፍ መለሎ ከሆነ ተጫዋች ከሚጠበቅ ባህሪ ይልቅ የነ ቤርካምፕ የነ ቤርባቶቭ ክሎስ ኮንትሮል፣ የመጀመሪያ ንክኪ፣ የፓሲንግ ችሎታ፣ የጨዋታ አዌርነስ፣ ኢንቴሊጀንስ እና ያለው አይነት ተጫዋች ነው የሚመስለኝ እና ጀርመኖቹም ብዙ ጊዜ እዛ ጀርመን ውስጥ ያሉ ተጫዋቾች ሊጉ እንትኖችም ለመረዳት ቸግሯቸው የነበረው ይሄ እንደዚህ አይነቱ ባህሪው ነው። አንድ ቦታ ጀርመን ውስጥ ምን ሲሉ ሰማው፣ ተኝቶ አንድ እድሜው ሜትር ከ60 አካባቢ የሆነ ሰው ጠዋት ሲነቃ
ምንድነች እቺ ቀጭኔ በቀጭኔ ሰውነት ውስጥ ሆኖ እንደነቃ ጭንቅል አይነት ሰው ይመስላል ይሉታል። በቃ ድንገት ረዝሞ አይነት በጣም ረጅም ዝዝ ያለ በመሆኑ የተነሳ ግን ደግሞ የኖረው ሁሉ ሜትር ከ60 ሴንቲሜትር ቁመት ያለው ሰው ሆኖ ስለነበረ የኖረው አጫወቱ ልክ እንደዛ ነው። ድንገት ግን ቁመቱ መዘዝ እንዳለ ተጫዋች የሁለቱ ሚክስ ነው። ድንገት ቁመቱ ረጅም የሆነ ግን ቴክኒካል ችሎታው እንደ አጭር ተጫዋች አይነት ቴክኒካል ችሎታ ያለው ተጫዋች ነው ይላሉ ኤዲ ሃው። ለዚህ ነው ሁሌም እኔ ዩኒክ ተጫዋች ነው ምለው። ፍሊኮቹ ተቾቹ የምታሰለጥኗቸው አይደሉም፣ መንገድ ላይ ክራፍት ያደረጋቸው እና ደመ ነፍሳዊ ናቸው። እኔ አላሰለጠንኩትም። ስቱትጋርት እንዲሁ ይሄንን ሲያደርጋቸው ነበር። እዚህም ከመጣ በኋላ ሲያደርጋቸው ነበር። ሳጥን ውስጥና በሳጥን ዙሪያ ጥሩ የሚጫወት ይሉታል። ሳጥን ውስጥ ማለት በቃ እንደ ረጅም ተጫዋች ክሮሶች እንደሚያጠቃ ተጫዋች፣ በሳጥን ዙሪያ ደግሞ ከሳጥኖቹ ወጥቶ የመጫወት ቴክኒካዊ ምቾት ያለው ተጫዋች፣ በጣም ክሬቲቭ ተጫዋች፣ እንደዚህ አይነት ተጫዋች ነው እና ለጀርመንም ጀርመን ውስጥ ደግሞ አሰልጣኝ ዩሊያን ናግልስማን እንደዚህ አይነት ተጫዋች ይወዳል። ታስታውሽ እንደሆነ ያለፈው የአውሮፓ ዋንጫ ጊዜ አንድ ክርክር ነበር። ለጀርመን ብሔራዊ ቡድን ኒክለስ ፉልክሩግ ይጫወት ካይ ሃቨርትዝ ይጫወት የሚል ክርክር ነበር። ፉልክሩግ ደንበኛ የሳጥን 9 ነው፣ ክሮሶች የሚያጠቃ ነው። ዌስትሃም ውስጥ ነው፣ ብዙ አልተሳካለትም። ግን እዛ በነበረበት ጊዜ የቡንደስሊጋ ከፍተኛ ጎል አስቆጣሪ ሆኖ አጠናቆ ያውቃል። ግን በጣም ሊሚትር ተጫዋች ነው። ከሳጥን ውጭ ብዙ የረባ ጥቅም የሚሰጥ አይነት ተጫዋች አይደለም። ጥሩ ፓሰር አይደለም፣ ጥሩ ፕሬሰር አይደለም፣ ጥሩ የሊንክ ተጫዋች አይደለም። ግን ተቀይሮ ገብቶ የጨዋታ ውጤት መለወጥ የሚችል ሌላ አይነት አንግል መስጠት የሚችል ተጫዋች ግን ነው። ሃቨርትዝ ደግሞ ሌላ ነው። ሃቨርትዝ ደግሞ የበለጠ ከሳጥን ውጭ ጥሩ የሚጫወት ተጫዋች ሲጀመር 9 አይደለም አማካይ ነውና አሰልጣኙ ለሚፈልገው ኮሌክቲቭ አጫወት የሚስማማ ኳስ መቀበል የሚችል 1-2 መጫወት የሚችል ክሬቲቭ የሆነ ተጫዋች የመጨረሻ ኳስ መስጠት የሚችል አይነት አሰልጣኙ መጨረሻ ላይ ሃቨርትዝን እየተጠቀመን የቆዩ ከኒኮላስ ፉልክሩግ ይልቅ። ጀርመን ውስጥ እንደዚህ አይነት ክርክር አለ። እኔ ግን የፉልክሩግና የሃቨርትዝ ድብልቅ ደግሞ ይመስለኛል። ይሄ ፉልክሩግ የሚያደርገውንም ነገር ማድረግ ይችላል። በአየር ላይ በጣም ዶሚናንት ነው፣ ክሮሶች ያጠቃል። ፉልክሩግ ግን እንደ ሃቨርትዝ ደግሞ ከሳጥን ውጭ ወጥቶም መጫወት ይችላል። ስለዚህ ኳስ በማትይዢ ጊዜ እንደ ጎዶሎ ተጫዋች በጎዶሎ በ10 ተጫዋች እንደሚጫወት አትሆኝም። ጠንካራ ወርክ ኤቲክ ስላለው ማለት ነው። በጣም በፍጥነት ያደገ ነው። በእድሜ አሁን ወጣት ቢሆንም ግን ለረጅም ጊዜ የችሎታ ብያኔ ችግር አለበት። አንድ ታሪክ እያየሁ ከዚህ በፊት ቅድም ባልኩት ሳርላንድ በሚባለው ቡድን ውስጥ ኤልፍስበርግ ውስጥ በነበረበት ጊዜ በሳርላንድ አካባቢ ማለት ነው ሮት ቫይሴዘን ከሚባል ቡድን ጋር ጨዋታ ነበራቸው በ2023 እና እዛ ቡድን ውስጥ ሉካ ዱልሆርፍ የሚባል አብሮት የተጫወተ ተጫዋች ነበር እና አንድ የሮት ቫይሴዘን የስታፍ አባል የሆነ ሰው ልክ ስንገባ አየና እንዴ ያ ግመል አይደለም እንዴ ያለኝ ከመርዘሙ የተነሳ አትቸኩል ታያለህ አልኩት ሜዳ ውስጥ አለ። ብያኔው ልክ እንደዚህ ነው። ረጅም አይደለም እንዴ ቅልጥማ ምንም። ከዛ በጣም ጥሩ ተጫወተ፣ እኛ ማሸነፍን እሱን ጎል አስቆጠረ ይላል እና ሁሌ ሰዎች እንዲህ አይነት ስህተት ይሰሩ ነበር። ለምሳሌ ራሳቸው ጀርመኖቹ ባየር ሚኒክ ተናዶ ሊሆን ይችላል። የባየር ሚኒክ ሰዎች ለነጋ አይሉም ሲናገሩ እና ምን አሉ መሰለሽ ካርል ሃይንዝ ሩሚኒገ ኒውካስል ለዚህ ተጫዋች 70 ሚሊዮን ከፈለ የሚል ዜና ሰሙ። ባየር ሚኒክ 60 ሚሊዮን እንዳቀረበ ሰምተናል መቼስ። ባየር ሚኒክም ዝም ብሎ በርካሽ አልነበረም፣ በሹስትሪንግ አልነበረም ሊወስዶ ይፈልግ የነበረው ብዙ ገንዘብ የመክፈል ፍቃደኝነት ነበረው፣ ፈልገውታል በጣም። ባየርን ግን የሆነ ተጫዋች ይፈልግና ያጣል አይደለም እና ይበሳጫሉ የባየርን ሰዎች። ከዛ ኒውካስሎችን ባንች ኦፍ ኢዲየትስ አሏቸው። ይህን ያህል ገንዘብ የሚከፍሉ ቂላቂሎች ነገር ይሄማ የ80 ሚሊዮን ተጫዋች አይደለም አሉ። እኔ አሁን ብዙም የከሰርን የሚሉ አይመስለኝም ወደ ኒውካስል ከመጣ በኋላ እየሰጠ ባለው አገልግሎት እና አንዳንዴ ቁመት እንዴት እንደሚያሳሰት ያሳይሻል ማለት ነው። ከኒውካስል ተጫዋቾች መካከል ብዙ ፓስ ሊሰጠው የሚሞክረው ተጫዋች እሱ ነው። ስሩ ቦል ምናምን አይደለም ፓስ፣ ምክንያቱም ኮምፎርታብል ነው ፓስ ለመቀበል የሚሆን ችሎታ ያለው ተጫዋች ስለሆነ ወደ ጥልቅ የሚመለስ ተጫዋች ስለሆነ እና እኔ ለምሳሌ እንዴት አይነት ቡድን ውስጥ አስበዋለሁ ለባርሰሎና አይነት ቡድን ወይም ለሃላንድ አለ ግን ለማንቸስተር ሲቲ ወይም እንዴት ልበልሽ ለባየርን እንደዛ ለፓሪስ ሳን ዠርማን የበለጠ ፖሴሽን ኦሪየንትድ ለሆኑ ቡድኖች በጣም ጥሩ ተጫዋች ይመስለኛል ከኒውካስል ይልቅ። ኒውካስል ውስጥም በዚሁ መንገድ እኮ ጥሩ እየተጫወተ ያለ ተጫዋች ነው። ግን ከኒውካስል ይልቅ እንዲህ አይነት ቡድን ውስጥ ባያው የበለጠ ለሱ ቴክኒካዊ ችሎታ የሚስማማ ይመስለኛል። የጀርመን ብሔራዊ ቡድን ፊት የሚያደርገው ለዚህ ነው። ጀርመን ከኒውካስል ይልቅ ለባርሰሎና የሚቀርብ የጨዋታ ስታይል ያለው ተጫዋች ስለሆነ
ከዚያ ደግሞ በጎ ነገር በመጀመሪያ ጨዋታው ላይ ጎል አስቆጠረና አሁን ፕሬሸር የለም። ብዙ ገንዘብ ወጥቶብሽ ጎል ሳታስቆጥሪ የምትቀሪ ከሆነ በተለይ ደግሞ እንደ ኢሳቅ አይነት በጣም ትልቅ ተጫዋችን ያጣ ቡድን ሲሆን በዛ ጊዜ እሱን ተክቶት የሚመጣው ተጫዋች ጎል ባላስቆጠረ ቁጥር ጫና ይኖርበታል። ግን መጣና የመጀመሪያው ጨዋታ ላይ ጎል አስቆጠረ። ከጀርመናውያን ተጫዋቾች መካከል የርገን ክሊንስማንና ኢልካይ ጉንዶዋን ናቸው መጀመሪያ ጨዋታቸው ላይ ጎል ያስቆጠሩ ሌሎች ጀርመናውያን። ስለዚህ አሁን ብዙም ፕሬሸርም የለበትም። ለኒውካስል ጥሩ ሲዝን እንዳልሆነ አውቃለሁ፣ ግን ተጫዋቹ ግን ያንን ገንዘብ ፕሩቭ የማድረግ ጫና ያለበት አይመስለኝም። በቀደም ደግሞ አንድ ሰው ይታይ ነበር እሱ ጎል ባስቆጠረ ቁጥር እንዴት ነው የሚመሳሰሉት አልኩኝ። እኔ ከዚህ በፊት አስቤው አላውቅም። ከቀድሞ የጀርመን ብሔራዊ ቡድን አሰልጣኝ ከጀርመን ብሔራዊ ቡድን ትልቅ ተጫዋች ከሩዲ ቮለር ጋር በመልክ በጣም ይመሳሰላል፣ በቁመቱም በጣም ይመሳሰላል። ቮለር እንደዛ አይነት ተጫዋች ነው የነበረው። በአጫወት አንድ አይነት መሆናቸውን አላውቅም። እኔ ቮለርን በታሪክ እንጂ ብዙ ሲጫወት አላየሁትም። 2002 የዓለም ዋንጫ ላይ የጀርመን ብሔራዊ ቡድን አሰልጣኝ ነበር። አሰልጣኙ እኮ ብዙ አልተማመነበትም። አሁንም ለዓለም ዋንጫ በሚሄዱበት ጊዜ ቲም ክላንደስታይን ስለሌለን ምናምን እያለ ቅሬታ ሲያቀርብ ነበር። ፉልክሩግና ካይ ሃቨርትዝም አሉበት። ስለዚህ የዓለም ዋንጫ ላይ ቦታው የተረጋገጠ ላይሆን ይችላል፣ ግን በቀጥታ ወደ ዓለም ዋንጫ ያሳለፋቸው ተጫዋች ደግሞ ኒክ ቮልተማደ ነው። በጣም ለየት ያለ ተጫዋች ይመስለኛል። እኔ በቅርብ ጊዜ ከምናያቸው አውሮፓውያን አጥቂዎች በስታይል በቁመቱ መርዘም፣ ግን ለቁመቱ መርዘም ባልተለመደ ቴክኒካዊ ችሎታ በጣም የተለየ ተጫዋች ይመስለኛል። ነገር ከሲቲ ጋር ይጫወታሉ። ስለዚህ ያው ሊጠነቀቁት የሚገባ አይነት ተጫዋች ነው ማለት ነው። አድማጮቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።